ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ላይ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል የምናጋራችሁናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳም። በሐሳብ መስጫ ሳጥናችን ላይ ትላንታችሁ እንዴት ያለፈ ዛሬስ ምን እንጠብቅ በየስቴዲየሞቹ የሚለውንም አጋሩን። በመረጃ ሰዓታችን አስቀድመን የአገር ቤት ጉዳዮችን እናነሳለን። በአውሮፓ የመረጃ ሰዓታችን ዛሬ ኤል ክላሲኮ ከሌሎቹ ለየት ባለ መንገድ ላሊጋውን ሊፈጸመው ይችላል። ሌላ ጊዜ በኮፓ ዴላሬ እና ወይ በሱፐር ካፑ ነበረ ፍጻሜ የሚሆነው። ዛሬ ግን በላሊጋውን ፍጻሜ ይሆናል። በስፋት እንመለከተዋለን። ከዛ ውጪ በጣሊያን፣ በጀርመን፣ በፈረንሳይ፣ በአውሮፓም ከዋክብት ተጫዋቾች እና በዓለም ዙሪያ በርከት ያሉ ጥንቅሮችን በዩቲዩብ ገጻችን ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግም እንደ ሁልጊዜው ዛሬም በርከት ያሉ አጫጭር ስፖርታዊ መረጃዎቻችን ሰዓታቸውን ጠብቀው ይደርሳሉ። በታላላቆቹ ክለቦች ሲቲ ከረፍት በኋላ ያስቆጠራቸው ግቦች የዋንጫ ተስፋውን አለመለመዋል እንጂ ከረፍትስ በፊት በጣም የተቸገረውን ሲቲ ተመልክተን ነበር ግብ ለማስቆጠር። ፕሪሚየር ሊጉ ሊጠናቀቅ ጥቂት ጨዋታዎች ሲቀሩት ጥቂት ነጥቦች ሻምፒዮኖቹን ለመለየት በጣም በወሳኝ ምዕራፍ እንዲገኙ አድርጓል። ጋርዲዮላ ለዌስትሃም ዩናይትድም ጥሪ ያቀርበዋል። ሃላንድና ጀረሚ ዶኩን ለየት ያሉትን የምሽቱን ተጫዋቾች ልዩ በሆነ መንገድ እናነሳቸዋለን። ለሲቲዝን ደጋፊዎች ተጨማሪ መረጃዎችን በቃል ስፖርት ዩቲዩብ ቻናል እናካትታለን። ምንም እንኳን ቼልሲ ድል ባያደርግም ቢያንስ ከሽንፈት ራሱን ጠብቋል። ሊቨርፑል በአንፊልድ ሮድ ስቴዲየም ነጥብ መጣሉን ተከትሎ የአውሮፓ ሻምፒዮንስ ሊግ ትኬት መቁረጥን አሁንም ማረጋገጥ ያልቻለ ቡድን ሆኗል። ይህ ትልቁ ሲጠበቅ የነበረ ጨዋታ ላይ በርከት ያሉ ጥንቅሮችን በቃል ስፖርት ዩቲዩብ ቻናል ከምሽት መረጃችን በተጨማሪነት ይዘናል። የሁለቱም ክለብ ደጋፊዎች እስከ ፕሮግራማችን ፍጻሜ ላይክ እያረጋችሁ ሀሳብ አስተያየታችሁን እያጋራችሁን ቆዩን። ዩናይትድ ነጥብ ጥሏል። በእርግጥ ማንቸስተር ዩናይትድ ከዚህ በኋላ የሚጫወተው ደረጃ ለማስጠበቅ ካልሆነ በስተቀር የአውሮፓ ሻምፒዮንስ ሊግ ትኬትን አስቀድሞ ቆርጦ ያረጋገጠ ቡድን ነው። ተከታታይ ሶስተኛ ድላቸው ተቋርጧል። የሰንደርላንዱ አሰልጣኝ ግን እኛ የተሻለን ነበርን ሲሉ እውነት ለመናገር ከማንቸስተር ዩናይትዱ ታሪክ አንጻር እንመለከታለን። ማንጎሎ ዩናይትድን አጎደለው። በዩናይትድ የቡድን ዜና ኮከቦችና ከዋክብቶችን ለየት ያለ ጥንቅር በቃል ስፖርት ዩቲዩብ ቻናል ተይዟል። አርሰናል ቤት ሰፊ የቡድን ዜና እናነሳለን። አርሰናል 85 ነጥብ በዚህ ዓመት የሚያገኘው ትልቁ የነጥቡ ጣራ ነው። ምናልባት ሌላ አርሰናል ደጋፊዎች ዘንድ ያለ ጥያቄ ቢሳካና ዋንጫውን ቢያነሱ በኤምሬትስ ወይንስ የሚለውን የዚህ ሳምንት አጋማሽ አንድ ጨዋታ ምላሽ ይሰጣል፣ እንመለከተዋለን። የቡድን ዜና በስፋት ተይዟል። ዛሬ አርሰናል አመሻሽ 12:30 የለንደን ደርቢ ጨዋታ አለበት፣ በስፋት እንመለከተዋለን። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት መጨመር ይቻላል። በጨዋታ ቅድመ ግምት ዙሪያ አይለያም ትላንታችሁ እንዴት ያለፈ አጋሩን። መረጃዎቹን እያጋሯችሁ እኔ ቃል ነኝ። መልካም ቆይታ ተመኘን። በኢትዮጵያ ፕሪሚየር ሊግ ዛሬ ጨዋታዎች ይቀጥላሉ። ሸገር ከተማ ከሲዳማ ቡናና አርባ ምንጭ ከተማ ከወላይታ ዲቻ በአዲስ አበባ ስቴዲየም የሚደረጉ መርሃ ግብሮች ሲሆኑ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ላይ ባህር ዳር ከተማ ከወልዋሎ አዲግራት ዩኒቨርሲቲ፣ ኢትዮ ኤሌክትሪክ ከፋሲል ከነማ ጋር እንደዚሁ ጨዋታቸውን የሚያከናውኑ ይሆናል። ትላንትና ውድ ቤተሰቦቻችን 31ኛ ሳምንት ጅማሮን ሲያደርግ በርከት ያሉ ግቦች ነበሩ። በአንድ ጨዋታ ላይ አዳማ ከተማ ምድረገነት ሽረን 4-0 ያሸነፈበት። ከዛ ውጪ ቅዱስ ጊዮርጊስ መቀለ ሰባ እንደርታንና ሀዲያ ሆሳዕና ሐዋሳ ከተማን 1-0 አሸንፏል። ኢትዮጵያ ቡናና መቻል 1-1 በሆናቸው ውጤትን ያጠናቀቁት። የኢትዮጵያ ፕሪሚየር ሊግ የ31ኛ ሳምንት የመጨረሻ መርሃ ግብር ነገ በአዲስ አበባ ስቴዲየም እና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ቀጥለው በሚካሄዱ ጨዋታዎች ፍጻሜን ያገኛል። በስፔን ጀምር የባህር ማዶ መረጃችንን ሪያል ሶሴዳድ ከሪያል ቤት ነጥብ ተጋርተዋል። ለባለሜዳው ሪያል ሶሴዳድ ግቦቹን ኦስካርሰን በ79ኛው ደቂቃ ላይ ለማደኛው ኦያር ዛባል 91ኛው ደቂቃ ላይ ሲያስቆጥር ለሪያል ቤት ሁለቱን ግቦች አንቶኒ 39ኛው ደቂቃ ላይ ኢዛል ዙሊ በ47ኛው ደቂቃ ላይ ያስቆጠሯቸው ግቦች ናቸው። ጨዋታው 2-2 በሆናቸው ውጤት እንዲጠናቀቅ ያደረገው ሴቪያ ኤስፓኞልን 2-1 በሆነ ውጤት ድል አድርጓል። ባለሜዳው ቡድን ሴቪያ ድል ያደርግ ዘንድ ሁለቱን የድል ግቦች ካስትሬን 82ኛው ደቂቃ ላይ አዳም 91ኛው ደቂቃ ላይ ከመረብ ሲያዋህዱ የኤስፓኞልን ብቸኛ ግብ ከሽንፈት ያልታደገችውን ዶላን ነበረ 56ኛው ደቂቃ ላይ ያስቆጠራት።
ሌላኛው መርሃ ግብር ኤልቼን ከዲፖርቲቭ አላቬዝ ያገናኘው መርሃ ግብር ነበረ። ጨዋታው 1-1 ተጠናቋል። ለኤልቼ ሮድሪጌዝ 72ኛው ደቂቃ ላይ አስቀድሞ ዲፖርቲቭ አላቬዝን ማርቲኔዝ 51ኛው ደቂቃ ላይ መሪ አድርጎ ነበረ ጨዋታው ባቻ ውጤት የተጠናቀቀው። ሲጠበቅ የነበረ አንድ ጨዋታ ነበረ ሜትሮፖሊታኖ ስቴዲየም ላይ አትሌቲኮ ማድሪድ አሁንም ድል ማድረግ ተቸግሯል። ይህ ዓመት ለአትሌቲኮ ማድሪድ ተስፋ እንጂ ተስፋው በተጨባጭ ውጤት ያልተረጋገጠ ነው። በኮፓ ዴላሬ ፍጻሜ ደረሱ፣ በሪያል ሶሴዳድ ተነጠቁ። በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ደረሱ፣ በአርሰናል ተሰናበቱ። ላሊጋን አስቀድሞ እንደማያነሱት አረጋግጠው ነበረ። በጣም ተስፋ የነበረው ቡድን ነበረ፣ ግን ያም ተስፋ አክተሞለታል። ትላንትና ደግሞ በገዛ ሜዳው በሴልታ 1-0 ተሸንፏል። ኤግሊያሲስ ነበረ 62ኛው ደቂቃ ላይ የሴልታን የማሸነፊያ ግብ ያስቆጠረው። ዛሬ ላሊጋው ይቀጥላል። ማሎርካ ከቪላሪያል፣ አትሌቲኮ ቢልባው ከቫሌንሺያ፣ ሪያል ኦቪድ ከሄታፌ እና ምሽት 4 ሰዓት ታላቁ ጨዋታ በካምፕኑ ኤል ክላሲኮ ባርሴሎና ከሪያል ማድሪድ ጨዋታቸውን የሚያከናውኑ ይሆናል። ጥቂትም በላችሁ ስለ ጨዋታው ባርሴሎና ከሪያል ማድሪድ በርከት ያሉ የዓለማችን ተመልካቾች እንዲሁም የሚያዩት ጨዋታ ዛሬ በ35ኛ ሳምንት በምክንያት ይታያል። ሻምፒዮኑን ስለሚለይ ባርሴሎናን እናስቀድም። ባለሜዳውን 42 ድል 3 አቻ 8 ሽንፈት በዚህ ዓመት ያስመዘገቡት ውጤት ነው። በሪያል ማድሪድ በኩል 35 ድል 5 አቻ 12 ሽንፈት አስተናግደዋል። ጨዋታው ዛሬ በካምፕኑ ይደረጋል። ሄርናንዴዝ የዛሬውን ጨዋታ ይመሩታል። ባርሴሎና ባለፉት 5 ጨዋታ 5ቱንም ድል አድርጓል። በሁለት ጨዋታ ግብ አልተቆጠረበትም ከ5ቱ ድሎች ውስጥ። በሪያል ማድሪድ በኩል ባለፉት 5 ጨዋታ 2 ድል ብቻ ነው ያላቸው። ሁለት ጨዋታቸው ወጥተው አንድ ጨዋታ ደግሞ በሽንፈት ደምድመዋል። በሁለቱ ክለቦች መካከል አጠቃላይ የጨዋታ መርሃ ግብሮች ውስጥ ባርሴሎና 110ን ድል ያደረገ፣ ሪያል ማድሪድ 108ን ድል ያደረገ 53 ጊዜያቸው ወጡ ናቸው። ይህ ሁሉንም ጨዋታ ያጠቃልላል። እንደ አጠቃላይ መጨረሻ 4 ግንኙነታቸውን ደግሞ ነጥለን ከተመለከተን ባርሴሎና 3ቱን ድል ሲያደርግ አንድ ጊዜ ብቻ ሪያል ማድሪድ ድል አድርጓል። በእርግጥ ካለፉት 6 ጨዋታ ባርሴሎና 5ቱን ድል አድርጓል። ዛሬ ምሽት 4 ሰዓት ሲል የሚጀምረው ጨዋታ በድል ወይም ባቻ ውጤት ካጠናቀቀው ባርሴሎና ሻምፒዮን ይሆናል። ማድሪድ እኛ ላይ ሻምፒዮን አትሆኑም ካሉ ማሸነፍ ግድ ይላቸዋል። በጣሊያን ሴሪኤ ዩቬንቱስ ከሊቼ ያደረጉትን መርሃ ግብር 1-0 በሆነ ውጤት ድል አድርጓል። ብታምኑም ባታምኑም 1-0 ሲያልቅ 12ኛው ሰከንድ ላይ ተቆጠረች የዱሻን ቬላሆቪች ግብ ናት ዩቬንቱስን ባለድል ያደረገች። በጣም ፈጣን ግብ ናት። እንዳልኳችሁ ጨዋታው 1-0 ነው ያለቀው፣ ግን የተቆጠረችው 12ኛ ሰከንድ ላይ ነው። ሻምፒዮንስ ሊግ ተሳትፎን ቦታ ለማግኘት ጥረት እያደረገ የሚገኘው ዩቬንቱስም ደረጃውን አሻሽሏል። በ68 ነጥብ በጊዜያዊነት ቀጣይ መርሃ ግብሮች እስኪደረጉ 3ኛ ነው። ሊቼ በ32 ነጥብ 17ኛ ደረጃ ይገኛል። የፊታችን እሁድ ወይም ቀጣይ ሳምንት ዩቬንቱስ ከፊዮረንቲና እንዲሁም ሳሱሎ ከሊቼ መርሃ ግብራቸውን የሚያከናውን ይሆናል። በካግላሪና በዩዲኔዜ መካከል የነበረው ጨዋታ በዩዲኔዜ 2-0 ድል አድራጊነት ተጠናቋል። ቡክሻ 56ኛው ደቂቃ ላይ፣ ጌ 96ኛው ደቂቃ ላይ ነው የዩዲኔዜን የማሸነፊያ ግቦች ከመረብ ያዋሃዱት። ሌላኛው መርሃ ግብር ቶሪኒዮን ከሳሶሎ ያገናኘ መርሃ ግብር ነበረ። ቶሪኒዮ 2-1 በሆነ ውጤት ጨዋታውን ድል አድርጓል። የቶሪኒዮን የማሸነፊያ ግቦች ሲሞን 66ኛው ደቂቃ ላይ፣ ፔደርሰን 70ኛው ደቂቃ ላይ ሲያስቆጥር ሳሶሎን ከሽንፈት ያልታደገች ግብ ትሮስ ቫት ነበረ በ51ኛው ደቂቃ ላይ ከመረብ አዋህዶላቸው የነበረው፣ ግን ቡድኑን ከሽንፈት አልታደገም። ዛሬ ይቀጥላል የጣሊያን ሴሪ። ሄላስ ቬሮና ከኮሞ፣ ፊዮረንቲና ከጄኖዋ፣ ክሮሜንሴ ከፔዣ፣ ፓርማ ከሮማ፣ ሚላን ከአታላንታ። የሚላንና የአታላንታን ጨዋታ መመልከት ካሻችሁ ምሽት 3 ሰዓት ከ45 ደቂቃ ሲል በኢትዮጵያን ሰዓት አቆጣጠር የሚጀምር ይሆናል። ጀርመን ደርሰናል። ስቱትጋርት ከባየርን ሌቨርፑሰን። ጨዋታው በስቱትጋርት 3-1 አሸናፊነት ተጠናቋል። በቡንደስሊጋው ዲሚሮቪች 5ኛው ደቂቃ ላይ፣ ማትሳት በ45ኛው ደቂቃ ተጠናቆ ጭማሪው 7ኛው ደቂቃ ላይ፣ ዴኒዝ ኡንዳፍ 58ኛው ደቂቃ ላይ ኳስና መረብን አገናኝተዋል። በባየር ሌቨርፑሰን በኩል 1 ደቂቃም አልሞላም ሲመሩ ጋርሻ ግብ አስቆጥሮ፣ ግን እቺ ግብ በኋላ ላይ በስቱትጋርት
3 ግቦች ተቀልብሳ ስቱትጋርት ባየር ሌቨርኩሰን 3-1 አሸንፏል። በተመሳይ 3-1 የተጠናቀቀ ጨዋታ ነበረ። ኦግስቡርግ ቦሩሲያ ሞንቹ ግላድባ ድል ያደረገበት ለኦግስቡርግ 3ቱን የማሸነፊያ ግቦች ግሮስቲጅ በ24ኛው እና 72ኛው ደቂቃ ላይ 2 ግቦችን ፉሉሃር በ42ኛው ደቂቃ ላይ ቀሪዋን ግብ ሲያስቆጥር በቦሩሲያ ሞንቹ ግላድባ በኩል ከሽንፈት ያልታደገች ግብ ሪያን ነበረ 92ኛው ደቂቃ ላይ ከመረብ አሳርፏት የነበረው። ሆፈኔም ከወርደር ብሬመን ጋር ያደረጉትን ጨዋታ ሆፈኔሞች 1-0 በሆነ ውጤት ድል አድርገዋል። ቱሬ 26ኛው ደቂቃ ላይ ብቸኛውን የሆፈኔምን የማሸነፊያ ግብ ሲያስቆጠር በወርደር ብሬመን በኩል ሱጓራ በ5ኛው ደቂቃ ላይ ገና ጨዋታው በተጀመረ በቀይ ካርድ ከሜዳ ወጥቶ በሆፈኔም በኩል ነገሩን ቀለል አድርጎላቸዋል። ወርደር ብሬመን ቢያንስ 85 ደቂቃ በጎዶሎ ተጫዋች ነው የተጫወቱት። በአረቤ ሌብዥንግ እና በሴንት ፖሊን መካከል የነበረው ጨዋታ ለአረቤ ሌብዥንግ በጣም ወሳኝ ድል የተመዘገበበት ነበረ። ሹገር 45ኛው ደቂቃ ላይ፣ ኦርባን 54ኛው ደቂቃ ላይ ሁለቱን ግቦች ሲያስቆጥሩ ኬዜ ነበረ በፍጹም ቅጣት ምት ለሴንት ፖሊ 86ኛው ደቂቃ ላይ ከሽንፈት ያልታደገችዋን ግብ ያስቆጠረላቸው። ውጤቱን ተከትሎ ባየር ሙኒክና ዶርትመንድን በመከተል አረቤ ሌብዥንግ የአውሮፓ ሻምፒዮንስ ሊግ ተሳታፊ መሆኑን እንደዚሁ በድሉ ምክንያት ያረጋገጠበት ምሽት ነበረ። ባየር ሙኒክ ድል አድርጓል። ሻምፒዮኖቹ ወልቭስበርግን ነው ከሜዳቸው ውጭ 1-0 በሆነ ውጤት ድል ያደረጉት። ግን 36ኛው ደቂቃ ላይ ሃሪኬን ፍጹም ቅጣት መታመከነ በኋላም 56ኛው ደቂቃ ላይ ኦሊሴ ግብ አስቆጥሮ ነው ጨዋታውን 1-0 ያሸነፉት። ሃሪኬን በዚህ ውድድር ዓመት የመጀመሪያ ቡንደስሊጋ ፍጹም ቅጣት ምቱን ስቷል። በ2025 ዲኤፍቢ ፖካል፣ በ2026 ሻምፒዮንስ ሊግ ጃንዋሪ ላይ ስቶ ነበረ። አሁን በቡንደስሊጋው ትላንትና ሜይ 9 የነበረው ጨዋታ ላይ ስቷል ማለት ነው። የመጀመሪያው ነው በነገራችን ላይ በዚህ ዓመት በቡንደስሊጋ ፍጹም ቅጣት ምት ሲስት። ከዛ በዘለለ ማይከል ኦሊሴ ግብ ማስቆጠሩን ተከትሎ በቡንደስሊጋ የመጀመሪያው ተጫዋች ሆኗል። 15 ግብ 15 ሲደመር አሲስት 15 ሲደመር ግብ ያለው። በነገራችን ላይ ለመጨረሻ ጊዜ እናድርገው የነበረው ጀደን ሳንቾ ቦሩሲያ ዶርትመንድ ሳለ በ2019-20 ነበር። ከዛ ወደ ዩናይትድ መጥቶ ምን ተፈጠረ የሚለውን ሁላችሁም ታውቁታላችሁ። ዛሬ ቡንደስሊጋ ይቀጥላል። ሃምቡርግ ከፍራይቡርግ፣ ኮሎኝ ከሃይደንሄም እንዲሁም ሜድስ ከዩኒየን በርሊን መርሃ ግብራቸውን የሚያከናውን ይሆናል። ውድ ቤተሰቦቻችን ትላንትና እንደነገርናችሁ የፍራንስ ሊግ በርከት ያሉ ጨዋታዎች ማለትም 8ቱ ጨዋታዎች ዛሬ በተመሳሳይ ሰዓት ምሽት 4 ሰዓት ነው የሚደረጉት። ምክንያቱም ጨዋታዎቹ ውጤት በቀጥታ ደረጃ ሰንጠረዥ ላይ ትልልቅ ለውጥ ስላላቸው በተመሳሳይ ሰዓት ይደረጋሉ ማለት ነው። በዚህ መሰረት አንገርስ ከስትራስቡርግ፣ ሞናኮ ከሊል፣ ስታድ ሬንስ ከፓሪስ፣ ሜትስ ከሎሪየንት፣ ኦግዠር ከኒስ፣ ቱሉስ ከኦሎምፒክ ሊዮን፣ ሊሃቨር ከኦሎምፒክ ማርሴይ፣ ፓሪስ ሳን ዠርሜን ከስታድ ብሪስቶስ ዛሬ ምሽት 4 ሰዓት ሲል በፍራንስ ሊግ የምንመለከታቸው መርሃ ግብሮች ናቸው። ምናልባት በሻምፒዮንነት ደረጃ ትላንትና ጋላታሳራይ ሻምፒዮንነቱን አውጇል። ጋላታሳራይ ቱርክ ሱፐር ሊግን ለተከታታይ 4ኛ ዓመት በቱርክ ማሸነፍ ችሏል። ሲጠበቅ ነበረ። ቪክተር ኦሴሜን የዓመቱ ጥረታቸው በደንብ ፍሬ ያፈራበት ነው ማለት ይቻላል። በእርግጥ ይህ ቡድን በርካታ ከዋክብቶችን ይዟል። ኦሴሜን ብቻ አይደለም፣ እነ አይካይ ጉንዶዋንን የያዘ ቡድን ነው። እነ ሌሮይ ሳኔን የያዘና በርካታ ከዋክብትን የያዘ ነው። ለማንኛውም ጋላታሳራይ ቱርክ ሱፐር ሊግን ድል አድርጓል። በአሜሪካ ሜጀር ሊግ ሶከር ኢንተር ሚያሚ ሜዳው ላይ ድል ቸገረው እንጂ ከሜዳው ውጭ ድል ያደርጋል። ትላንትና 4-2 በሆነ ውጤት ድል ያደርጓል። የኢንተር ሚያሚን 4 የማሸነፊያ ግቦች ሮድሪጎ ዲፖል 44ኛው ደቂቃ ላይ፣ ሉዊስ ሱዋሬዝ 56ኛው፣ ሬጎሎን 73ኛው እና ሊዮኔል አንድሬስ ሜሲ 75ኛው ደቂቃ ላይ ሲያስቆጥሩ ቡድኑ 4-2 በሆነ ውጤት ድል ያደርጓል። ቶሮንቶን ከሽንፈት ያልታደጉ ግቦቹን ኦርዛ ባሽቴል ነበረ ሁለቱንም ከመረብ ያሳረፈላቸው። አርጀንቲና የተጫዋች ሊዮኔል ሜሲ የጨዋታው ኮከብ ነበረ። ሊዮኔል ሜሲ በውድድር ዓመቱም 9ኛ የአሜሪካ ሜጀር ሊግ ሶከር ግቡ ነው። ሜሲ በአሜሪካ ሜጀር ሊግ ሶከር በአነስተኛ ጨዋታ 100 ጎል የደረሰም ተጫዋች 100 የግብ ተሳትፎ የደረሰ ተጫዋች ሆኗል። በ64 ጨዋታ ነው። ኢንተር ሚያሚ 22 ነጥቦች ላይ ደርሷል። ቶሮንቶ በ14 ነጥብ ላይ ቀርቷል። በነገራችን ላይ የሜሲ ምሽት ነበር ማለትም ይቻላል። ሜሲ
በሴባስቲያን ጆቫንኮ የተያዘውን ሪካርድን ያሻሻለው ጆቫንኮ 95 ጨዋታ ነበር የፈጀበት 100 ግብ አስተዋጽኦ ለመድረስ ሜሲ በ64 አድርጎታል። ሊዮኔል ሜሲ ትላንትና ለክለቡ ግብ ማስቆጠሩን ተከትሎ ማለት ነው እንዳጠቃላይ 907 ግብ ደረሰ። ለ1000 ግብ እየተንደረደረ ነው ወይ? ሌላ ጥያቄ ነው። 410 አሲስቶችን ያደረገ ይሄ የምንጊዜም ከፍተኛው ነው። 1317 ግብ ሲደመር አሲስት ይህም የምንጊዜም ከፍተኛው ነው። ይህም በሜሲ የተያያዘ ነው። ሊዮኔል ሜሲ 2 ጨዋታዎች ብቻ 5 ጎል ተሳትፎን አድርጓል በተከታታይ ማለት ነው። እንዳልኳቸው የጨዋታውም ኮከብ ሊዮኔል አንድሬስ ሜሲ ነበረ። በዘንድሮ የውድድር ዓመት ለሜሲና ለኢንተር ሚያሚ የከበዳቸው የሜዳ ላይ ድል ከሜዳ ውጭ ግን አሁንም ድል ማድረጉ ተጠናክሮ የቀጠለበት ነው። ሃመስ ሮድሪጌዝ አሜሪካ ሜጀር ሊግ ሶከር ክለቡን ሚኒሶታ ዩናይትድን በቀጣይ ሳምንት እንደሚለቅ ተረጋግጧል። ኮንትራት ያጭር ጊዜ ቢሆንም አስቀድሞ ግን ውሉ ለማቋረጥ ከክለቡ ጋር ከስምነት ደርሷል። ይህም የሆነበት ምክንያት ለቀጣይ የዓለም ዋንጫ ከኮሎምቢያ ጋር ለመሳተፍ ራሱን ሊያዘጋጅ ነው ተብሏል። በዚህ መሰረቱ ውድ ቤተሰቦቻችን ተጫዋቹ ከዓለም ዋንጫ መጠናቀቅም በኋላ ጫማ እንደሚሰቅል ተረጋግጧል ማለት ነው። በርከት ያሉ የዜና ምንጮችን ማረጋግጦታል። ሃመስ ሮድሪጌዝ ክለቡን የሚለቀው ግን ለዓለም ዋንጫ ሲል መሆኑን ሞንዶ ዲፖርቲቮን ጨምሮ በርከት ያሉ የዜና ምንጮች አውሮፓ ውስጥም አረጋግጠውታል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን ይዘንላችሁ መተን እያስደመጥናችሁ እንገኛለን። እናንተ ደግሞ ላይክ ካረጋችሁ ለእኛ በብዙ ይጠቅመናልና ሁላችሁም ላይክ ብታደረጉን እናንተን ስለማይጎዳኛን ስለሚጠቅም ላይክ አድርጉን፣ አበረታቱን፣ ሀሳብ አስተያየታችሁን አጋሩን። ትላንታችሁ እንዴት አለፈ በየክለቦቻችሁ? ዛሬስ ምንን ጠብቅ? አጋሩን። በተወዳጁ የእንግሊዝ ፕሪሚየር ሊግ ብራይተን ከወልቭስ ካረጉት ጨዋታን ጀምር ትላንትና ብራይተን 3-0 በሆነ ውጤት ድል አድርጓል። ሄንስል ውድ ገና ጨዋታው እንደተጀመረ በፈጣኑ ነው ግብ ያስቆጠረው። ከዛ በኋላ ዳንክ 5ኛው ደቂቃ ላይ ሌላ ፈጣን ግብ፣ በኋላም ላይ 3ኛውን ግብ ያንኩብ ሚንታ 86ኛው ደቂቃ ላይ ከመረብ አዋህዶ ነው ብራይተን ጨዋታውን 3-0 በሆነ ውጤት ድል ያደረገው። ጃክ ሃንስል ውድ 35ኛው ደቂቃ ላይ ነው ግብ ያስቆጠረው። በነገራችን ላይ ብራይተን ይሄ ፈጣን ግብ ነው። ከዛ በኋላ ሌላ ፈጣን ግብ የሊዩስ ደንክን ተመልክተናል። በጣም ወሳኝ የተባለ ድል ነው። እንደዚሁም ሌላኛው ጨዋታ ክራቨን ኮቴጅ ላይ ፉልሃም በገዛ ሜዳው በበርንማውዝ 1-0 ተሸንፈዋል። ሪያን 53ኛው ደቂቃ ላይ ግቧን አስቆጠረ። ሪያን በዚህ ውድድር ዓመት 5ኛ ግቡ ሲሆን ጄኔፐር ክሩፒ 12 ጎሎች እንዳሉት ይታወቃል። ሁለቱ ተጫዋቾች በአንድ ቡድን ውስጥ በዕድሜ ትንሽ ሆነው 5 ሲደመር ግብ ያላቸው ናቸው። ያ ብቻ አይደለም ውድ ቤተሰቦቻችን፣ በዚህ ውድድር ዓመት 2025/26 የእንግሊዝ ፕሪሚየር ሊግ በርንማውዝ በርካታ ጨዋታዎችን ያለመሸነፍ ጉዞን አንደኛ ሆኖ ማጠናቀቁን አረጋግጧል። በዚህ ዓመት 16 ጨዋታን ያለ ሽንፈት በመደዳ ጨርሷል። ቀጣይ ጨዋታዎችን ቢሸነፍ ሪካርዱን አይነጠቅም። በአንጻራዊነት ማንቸስተር ሲቲ በ12 ሁለተኛ ሆኖ ይጨርሳል ማለት ነው። ቀጣይ አርሰናልና ዩናይትድ 11 ረጅም ጉዞ ላይ ስለተቋረጡ ማለት ነው። ሲቲ በጣም ወሳኝ የተባለ ድል ከረፍትም በኋላ ቢሆን ባስቆጠራቸው 3 ግቦች ድፍን 3 ነጥብ አሳክቶበታል። ትላንትና በብሬንትፎርድ በመጀመሪያ አጋማሽ ተፈትኖ ነበር ማለት ይቻላል። ድሉ ለሲቲ ካስፈላጊነቱ አንጻር 60ኛው ደቂቃ ላይ ጀሬሚ ዶኩ ሌላ በጣም አስደናቂ ከርል ግብ አስመለከተን። 75ኛው ደቂቃ ላይ ኤርሊንግ ብሩት ሃላንድ፣ 93ኛው ደቂቃ ላይ ማርሙሽ ያስቆጠሯቸው 3 ግብ ነው ሲቲን ባለ ድል ያደረጉት። ኤርሊንግ ብሩት ሃላንድ በውድድር ዘመኑም 26ኛ ላይ ግቡን አስቆጥሯል። ማንቸስተር ሲቲ ማሸነፉን ተከትሎ ከሊጉ መሪ ያለውን የነጥብ ልዩነትን በጊዜነት ወደ 2 ዝቅ አድርጎታል። ማንቸስተር ሲቲ 74 ነጥብ ላይ መድረሱን ተከትሎ ማለት ነው። ብሬንትፎርድ ነጥቡን 51 ደርሶ ግን የአውሮፓን ትኬት ይቆርጥ ዘንድ በሚያደርገው ፍልሚያ ላይ ትላንት በጣም ወሳኝ ነጥብ ጥሎ በ51 ነጥብ 8ኛ ነው። ረቡዕ ማንቸስተር ሲቲ ከፓላስ ተስተካካይ መርሃ ግብራቸውን ያደርጉና ፕሪሚየር ሊጉ ላይ አንዳች ፍንጭ ሊሰጥ ይችላል። እሁድ ብሬንትፎርድ ከፓላስ ቀጣይ ሳምንት መርሃ ግብር ነው። ፍጻሜ ሊያገኝ የተቃረበው ተወዳጁ የእንግሊዝ ፕሪሚየር ሊግ አጓጊነቱ ቀጥሏል። 35 ጨዋታዎች ያደረገው አርሰናል ፕሪሚየር ሊጉን አሁን በ76 ነጥብ ይመራል፣ አንደኛ ነው። ማንቸስተር ሲቲ በበኩሉ 74 ነጥቦችን ሰብስቦ ሁለተኛ ነው። የ2 ነጥብ ልዩነት አለ። ፔፕ ጋርዲዮላ ቡድኑ 3 ግቦችን በማስቆጠር የግብ መጠኑንም ከፍ ማድረጉ እንግዲህ በጣም ደስ እንዳላቸውም ገልጸዋል። የፔፕ ጋርዲዮላ ቡድን ያንንም አድርጎታል። አሁን ላይ አርሰናል 41 ተጨማሪ ጎሎች እንዲሁም ማንቸስተር ሲቲ 40 ግቦች አሉት። አርሰናል በቀጣይ ሁሉንም ጨዋታ ካሸነፈ የማንንም ውጤት ሳይጠበቅ የፕሪሚየር ሊግ ሻምፒዮን ይሆናል። ማንቸስተር ሲቲ በበኩሉ ሁሉንም ጨዋታ አሸንፎ
ቢያንስ አርሰናል አንድ ጨዋታ ላይ ነጥብ እንዲጥልለት ይፈልጋል። አርሰናል፣ ዌስትሃም፣ በርንሌይ፣ ክሪስታል ፓላስ ቀጣይ መርሃ ግብር፣ ሲቲም በአንጻራዊነት ክሪስታል ፓላስ፣ በርንማውዝ እና አስቶን ቪላ ቀጣይ መርሃ ግብሮቻቸው ናቸው። ፔፕ ጋርዲዮላ የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ፕሪሚየር ሊጉን ዋንጫ ፉክክር በዋንጫ ፉክክሩ ደረጃ በጣም ደስተኛ መሆናቸውን ተናግረዋል። የሊጉን ዋንጫ ፉክክር ወድጀዋለሁ ያሉት ጋርዲዮላ በድጋሚ እዚህ ስላለን ደስተኛ ነኝ ብለዋል። አምና ለሻምፒዮንስ ሊግ ተሳትፎ ነበር ፉክክር ያሉት ጋርዲዮላ ዘንድሮ ቢያንስ ሁለተኛ እንጨርሳለን ደስተኛ ነኝ ብለዋል። ፔፕ ጋርዲዮላ በንግግራቸውም በዌስትሃም ዩናይትድ በኩል የሚታወቁበትን አንድ ቃል ተጠቅመው ለዌስትሃም ጥሪ ያቀርበዋል። ዛሬ ብረቱኑ ሐመርሶች እያሉ ነው። እንግዲህ ሐመርሶች አይረንስ እየተባሉ በቅጽል ስማቸው እንደሚጠሩ ይታወቃል። ጨዋታውን የሚመለከቱ እንደተጠቀቁት ጋርዲዮላ አዎ ዛሬ አይኖች ሁሉ ለንደን ስቴዲየም ናቸው፣ እኔም ቁጭ ብዬ በለንደን ስቴዲየም የአርሰናልና የዌስትሃምን ጨዋታ ያለው እያሉ ይገኛሉ። ፔፕ ጋርዲዮላ ሃላንድን እናንሳው። 56 ጨዋታ በዚህ ዓመት 50 ግብ 9 አሲስት አለው። በሁሉም መድረክ ለሀገሩም ለቡድኑም ማለት ነው። 111 ግብ 24 አሲስት በእንግሊዝ ፕሪሚየር ሊግ እንዳጠቃላይ ያለው። በነገራችን ላይ በ131 ጨዋታ ብቻ ነው። ባለፉት 5 ጨዋታዎች ላይ በርንሌይ ላይ 2 ግብና 1 አሲስት፣ ፉልሃም ላይ 1 ግብና 2 አሲስት፣ ዌስትሃም ላይ 2 ግብና 1 አሲስት፣ ሊቨርፑል ላይ 1 ግብና አሲስት፣ ብሬንትፎርድ ላይ 1 ግብና አሲስት። በጣም የተለየ ውድድር ዓመት ነው ሃላንድ በሲቲ ቤት እያሳለፈ የሚገኘው። የኤርሊንግ ብሮት ሃላንድ የሲቲ የዘንድሮ የውድድር ዓመት ዋንጫ በስኬት የሚጠናቀቅለት ከሆነ ምንም ጥርጥር የለውም የዓመቱ ምርጥ ተጫዋች ሆኖ ለማጠናቀቅ ቅድሚያውን እንዲወስድ ያደርገዋል። 24 የፕሪሚየር ሊግ ግቦቹን እንዳጠቃላይ በዚህ ዓመት 26ቱን ብናይ ከአጠቃላይ የወልቭስ የውድድር ዓመቱ ግቡን ላይ ይበልጣል። ስለ ዋንጫ ሲጠየቅ በሲቲ ስትጫወቱ ሁሌም ዋንጫ እያሰብክም ነው ብለዋል። ዶኩን እናንሳው። ዶኩ በአጠቃላይ ባለፉት 4 ጨዋታም 6 የግብ አስተዋጽኦ አለው። በጣም የተለየ ውድድር ዓመት እያሳለፈ ነው። 6 ግቦችን የግብ ዕድሎችን ትላንት ፈጠረ። 2 ትልቅ የግብ ዕድሎችን ፈጥሯል። ከዚህ ውስጥ 6 የተሳካ ድሪብል ነበረው። 11 የአንድ ለአንድ ፍልሚያዎችን አሸንፏል። ጀሬሚ ዶኩ ያው የከርል ግቦቹ እንደቀጠሉ ናቸው። ትላንትና በጨዋታው 43 ኳሶችን ሶስተኛ የሜዳ ክፍል ላይ ያቀብሏል። 19 ኳስ ተቃራኒ ሳጥን ውስጥ ነክቷል። 11 የአንድ ለአንድ ፍልሚያዎችን አሸንፏል። በጨዋታው ግብ አስቆጥሯል። ፍጹም የተለየ ነበረ፣ ግን አሁንም ኳስ በአንድ ንክኪ ማስቆጠር እንሻለው ብሏል። አብዛኛውን ጊዜ ድሪብል አድርጎ ከርል እያደረገ የሚያስቆጠራቸው ግቦች እንጂ በአንድ ንክኪ ግብ እያስቆጠር አይደለምና እኔም በአንድ ንክኪ ግብ የሚያስቆጠር ተጫዋች መሆንን እሻለው እያለ ነው። ለማንኛውም ሲቲ ትላንትና ከረፍት በኋላ በ3 ግቦቹ ታገዞ አርሰናል አንገት ስር መተንፈሱን ቀጥሏል። ዛሬ አርሰናል ለሲቲም ለዌስትሃምም ነው ምላሽ የሚሰጠው ድል ካደረገ። ሊቨርፑል ከቼልሲ ያደረጉት የአንፊልድ ሮድ ስቴዲየም ጨዋታ በአቻ ውጤት ነው የተጠናቀቀው። 1-1 በሆነ አቻ ውጤት ተጠናቋል። በጨዋታው ላይ ከረፍት በፊት ለሊቨርፑል ሪያን ግራቨንበርግ፣ ለቼልሲ ኤንዞ ፈርናንዴዝ ናቸው ግብ ያስቆጠሩት። በጨዋታው ቼልሲ ያለፉትን 7 የሊግ ጨዋታ ቢያንስ በ6ቱ ስለተሸነፈ ቢያንስ ካለፉት 7 ጨዋታ 1 ነጥብ ያገኘበት ሆኗል። ውጤቱን ተከትሎ ሊቨርፑል ነጥቡን 59 ያደረሰ፣ ቼልሲ 49 ያደረሰ። ሊቨርፑል 4ኛ ነው፣ ቼልሲ 9ኛ ነው። ግን አስቶን ቪላ ድል ካደረገ በነገራችን ላይ ነጥቡን ከሊቨርፑል አስበልጦ ደረጃውን ይረከበዋል። ባይሆን አርብ ራሱ አስቶን ቪላ ከሊቨርፑል ይጫወታሉና የዚች የ4ኛ ስፍራ ደረጃ ነገር ሊቨርፑል ወይንስ አስቶን ቪላ የሚለው ሞር ቀጣይ አርብ የሚለይለት ይሆናል። ቼልሲን እናስቀድም። ባጫጭር መረጃችን ቼልሲ 14 ተከታታይ ጨዋታ ላይ ክሊንሺት አላስመዘገበም ከ1991 በኋላ። ኤንዞ ፈርናንዴዝ 14 ጎል 6 አሲስት 20 ግብ አስተዋጽኦ ያለው አማካይ ሆኗል። ትላንትና ማርኮ ኮሪያ ደግሞ የጨዋታ ኮከብ ነበረ። ዛሬ ያሳየነው ነገር እንደ ቡድን ከተፋለምን የሆነ ነገር ልናገኝ እንደምንችል ያየንበትም ነው ሲለ ተደምጧል። በጨዋታው የላቬ ኮልዌል መኖር ምን ያህል ለቼልሲ ጥቅም እንዳለው በአንድ መረጃ እንንገራችሁ። ትላንትና ቀጥሎ በምነግራችሁ ቁጥር በሙሉ ላቬ ኮልዌል በሜዳው ላይ ቀዳሚ ነበረ። በርካታ ኳሶችን በመንካት 91፣ በርካታ ኳሶችን በማቀበል፣ በርካታ ኳሶችን በማቋረጥ፣ በርካታ ኳሶችን ከግብ ክልል በማራቅ፣ በርካታ ስኬታማ ረጅም ኳሶችን በማቀበል፣ በርካታ የአየር ላይ ኳሶችን በማሸነፍ፣ በርካታ የተቃራኒ ቡድን ሙከሮችን ብሎክ በማድረግ ይሄ ቀዳሚ ነው። ይሄ ሁሉ ቁጥር ቀዳሚ የሆነው ላቬ ኮልዌል ለቼልሲ ምን ያህል አስፈላጊ እንደሆነ ማሳያ ነው።
ሞይሰስ ካይሴዶ በጣም ምርጥ ነበረ በምሽቱ ጨዋታ ላይ። ካይሴዶ በአማካይ ስፍራ ላይ 3 ቁልፍ ኳሶችን አቀብሏል። አንድ ትልቅ የግብ ዕድል ፈጥሯል። በጨዋታ 76 ኳስ ነክቷል። 10 የ50-50 ግንኙነቶችን አሸንፏል። 6 የመከላከል ሂደት ላይ ተሳትፏል። በጣም ምርጥ ምሽት ነበር ያሳለፈው ካይሴዶ። ሌላው ዦዋ ፔድሮ ነው። ዦዋ ፔድሮ በፕሪሚየር ሊግ ዘንድሮ የቼልሲያው ከፍተኛ የግብ አስተዋጽኦ ባለቤት ሆኖ ነው የሚያጠናቀቀው። ከቀሩት ጨዋታዎች አንጻር በጣም ጥሩ ፎርም ላይ ይገኛል፣ እሱም እንደ አጠቃላይ ማለት ነው። ውድ ቤተሰቦቻችን ከጨዋታው በኋላ እንግዲህ እንዳልኳችሁ ቼልሲ ከ6 ተከታታይ ሽንፈት በኋላ ነጥብ ያገኘበት ነው፣ ምንም እንኳን አንድ ብትሆንም። ከዛ ውጭ ደግሞ በጨዋታ ደረጃ የተገኘው ነጥብ ቼልሲ ቤት ምናልባትም የሆነ የሚሞክሯት ነገር ካለች በዚህ ዓመት በጣም ወሳኝ ነው። አንፊልድ ላይ የተገኘ ነጥብ ስለሆነ ምናልባት ጨዋታውን ማን ማሸነፍ ነበረበት የሚለውን ጨዋታውን ለተከታተላችሁ ትንቶ። ከቼልሲ ጋር በተያያዘ ግን አንድ ልንጨምርላችሁ የምንወደው መረጃ ማን ነው ቀጣዩ አሰልጣኝ በሚል ነው። በርካታ የዜና ምንጮች አሁንም የዣቪ አሎንሶን ስም በስፋት እያነሱ ነው። ዴሊ ሜል ጭምር ይህን መረጃ ይዞት ወጥቷል። በርካታ ያሉ ዜና ምንጮች የዣቪ ወደ ቼልሲ መምጣት አይቀሬ ነው እያሉ ነው። ተከታትለን በዩቲዩብ ገጻችን የምናጋራችሁናል። 100% ይህን ቡድን የማሻሽለው እኔ ነኝ እመኑኝ እያሉ ነው። ስሎት ደግሞ ከክሎፕ መንበሩን የተረከቡት ስሎት በዛው ዓመት ሻምፒዮን ሆኑ። በሁለተኛው ዓመት ይደግሙታል ተብሎ ተጠብቀው ነበረ። እንኳን ፕሪሚየር ሊጉን ሻምፒዮንስ ሊጉን እስከዚህ ሰዓት ድረስ አላረጋገጡ መግባታቸውን። እናም በርካታ ሊቨርፑልያን ምርር ትክት ቢላቸው እሳቸው ይባረሩ ቢሉም ክለቡም እሳቸውን የማሰናበት ፍላጎት የለውም። እሳቸውን 100% ቀጣይ ዓመት እያሉ እያቀዱ ነውና እንደማይለቁ ፍንጭ እየሰጡ ይመስላል። የምሽቱ ጨዋታ ላይ ምናልባት ይሄ የምሳሳቱ ጨዋታ ላይ ምናልባት ድሉ ለሊቨርፑል ይገባ ነበር ወይስ ለቼልሲ የሚለው ለተመልካቾች እንቶ፣ ግን የመረጃ ሰዓታችን የሊቨርፑል ላይ ነውና የስሎት ችግር ነበረው የጨዋታውን ሊቨርፑል ክለባችሁ ድል እንዳያደርግ ያደረገው። ምልከታችሁን ላኩልን። ሪዮ ንጉማ ተቀይሮ የወጣው በጉዳት ነው ብለዋል። በርካታ ሊቨርፑልያን ቀያሬው እንዳለው ድረስ ይታወቃል። ሪዮ ንጉማ ትላንትና 6 ኳሶችን መልሶ ነጥቋል። 5 ድሪብሎቹ ተሳክተውለታል። 6 የ50-50 ግንኙነቶችን አሸንፏል። ይሄ በሙሉ ሜዳ ላይ ቀዳሚ ያደረገዋል። እንደ አጠቃላይ የድሪብል ስኬቱ ምን ያለ ተጫዋቹ ለሊቨርፑል በጣም ወሳኝ እንደሆነ በተለይም ስፔስ ዘግተው በሚጫወቱ ክለቦች ላይ እንደሆነ አሳይቷል። ግን ያው ተቀይሮ የወጣው በጉዳት ምክንያት መሆኑን አረጋግጠዋል። ሪያን ግራቨንበርክ ዘንድሮ ግብ እያስቆጠረ ነው። በጣም ውብ ግብ ነበረ ማስቆጠር የቻለው ሪያን ግራቨንበርክ ዘንድሮ ብቻ 6 ግብ ያለው በሊቨርፑል አምና አንድም ግብ ሳያስቆጥር ዓመቱ እንደተጠናቀቀ ይታወቃል። በእርግጥ የ6 ቁጥር ሚናን ወስዶ እንደሚጫወት ይታወቃል። በሌላ በኩል ፍሎሪያን ቬርዝ ቢግ ሲክስ በተባለው የፕሪሚየር ሊግ ክለቦች ላይ አንድም የግብ አስተዋጽኦ የለውም። ምንም ግብ፣ ምንም አሲስት። ትላንትና በህመም ምክንያት አልነበረም። ቀጣይ የቢግ ሲክስ ክለቦች ጨዋታ ስለሌለው ሊቨርፑል ያለ አንዳች የግብ አስተዋጽኦ እንዲሁ ያጠናቀቀበትም ዓመት ሆኗል። በተለምዶ ቢግ ሲክስ የሚባሉ ክለቦች ላይ በቡድን ዜና ሊቨርፑል እንግዲህ በሊጉ 8 አቻ ውጤት አስመዝግቧል። ይህም በጥቂት ጨዋታ ብቻ ብዙ አቻ የወጣ ቡድን ያደርገዋል። 20 ጨዋታ በታች ማለት ነው። በቡድኑ በኩል ያቻ ውጤት ዘንድሮ ምናልባት ዋጋ በጣም እያስከፈለው ይገኛል ማለት ይቻላል። ሪያን ግራቨንበርክ እውነት ለመናገር ደጋፊዎች ከጎናችን መቆም ያለባቸው ማሸነፍ አንችልም እያለ ይገኛል ያለ ደጋፊዎች። ነገር ግን ደጋፊ ሲቃወም ይገባናል ብሏል። ለምን እየተቃወመን እንደሆነ የደጋፊውን ተቃውሞ እንረዳለን፣ ግን ደጋፊዎች ከጎናችን ይሁኑ እያለ ይገኛል። በሁለተኛ አጋማሽ ድጋፍ ሲያደርጉልን እንደሚያስፈልገን በደንብ ጫና መፍጠር ችለን ነበረ። በቀጣይ ጨዋታ ይህ የተቃውሞ ድምፅ ቢኖር እረዳለሁ፣ ግን በዛው ልክ ደጋፊዎች ከኛ ዘንድ ይሁኑ እያለ ነው። ምናልባት የአውሮፓ ሻምፒዮን ሊግን ትኬት ለመቁረጥ አርብ ለሊቨርፑል በጣም በጣም ወሳኙ ቀን ሊሆን ይችላል። ዩናይትድ ነጥብ ጥሏል። በእርግጥ ዩናይትድ እየተጫወተ ያለው ሶስተኝነትን ለማስጠበቅ ብቻ ነው። ከዚህ በኋላ ወደ ላይም ከፍ ቢል ሲቲን አይበልጠውም። እንግዲህ ወደ ታችም ቢወርድ ሻምፒዮንስ ሊግን አያጣውም። ስለዚህ ሶስተኝነትን ማስጠበቅ የዩናይትድ ተቀዳሚ ድርሻ ይሆናል ማለት ነው። ቀጣይ ጨዋታ እና እድሎችን መስጠት ምናልባት ካሪክም አንዳንድ የሚሞክሯቸው ነገሮች ካሉ የሚሞክሩበት ጊዜ ሊሆን ይችላል። ለማንቸስተር ዩናይትድ ትላንትና ስቴዲየም ኦፍ ላይት ላይ ነጥብ ጣሉ 0-0። ውጤቱን ተከትሎ ዩናይትድ ለ13 ተከታታይ ዓመት በነገራችን ላይ ከሲቲ በታች ሆኖ አጠናቋል። በማንቸስተር ዩናይትድ በኩል ነጥቡን ተከትሎ በ65 ነጥቦች አሁንም ሶስተኛ ነው። ሰንደርላንድ በ48 ነጥብ 12ኛ ነው። ቀጣይ እሑድ ማንቸስተር ዩናይትድ ኦልድ ትራፎርድ ላይ የዓመቱን የመጨረሻውን ጨዋታ ያደርጋል ከኖቲንግሃም ፎረስት ጋር። ቀጣይ የ38ኛ ሳምንት አሜክስ ላይ ስለሚደረግ ይሄኛው የኖቲንግሃሙ ጨዋታ የመጨረሻው ዩናይትድ በዚህ ዓመት ኦልድ ትራፎርድ ላይ እሑድ ኤቨርተን ከሰንደርላንድ ሌላ በፕሪሚየር ሊጉ የሚያደርጉት መርሃ ግብር ነው።
ማንቸስተር ዩናይትድ ባለፉት 4 ጨዋታ ቼልሲን 1-0፣ ብሬንትፎርድ 2-1፣ ሊቨርፑልን 3-2 ካሸነፈ በኋላ ትላንትና ግን ሲሆን ነጥብ ጥሏል። 0-0 ነው ጨዋታ የተጠናቀቀው። ያም ጸጉሩ እንዳይቆረጥ ያደርገዋል ማለት ነው። ዩናይትድን ደጋፊ በዚህም ዓመት ማንቸስተር ዩናይትድ በካሪክ ስር ከገባ በኋላ ትላንትና 18ኛ ጨዋታው ነው። 12ቱ ድል፣ 4ቱ አቻ፣ 2 ሽንፈት ነው። ምናልባት ካሪክ ለዩናይትድ ቋሚ መሆን አለበት የለበት የሚለው ለመገምገም ሞር እነኚህ ጨዋታዎች በቂ ይመስላሉ። ቀጣዮቹ ጨዋታ ካሪክ የሆነ ነገር የሚሞክርበት ስለሆነ የሰንደርላንዱ አሰልጣኝ ሩጄ ሊብሬስ ግን አንድ ነገር ይናገራሉ። እሳቸውም ይላሉ ማንቸስተር ዩናይትድ በርካታ ጨዋታን መቀየር የሚችሉ ኮከብና ከዋክብት ያለው ቡድን ነው። በጥሩ ውጤት ጉዞ ላይ የሚገኛሉ። ግን በጨዋታው ማብቂያ ላይ አንድ ኢላማውን የጠበቀ ሙከራ ሞክረው አስጨነቁን እንጂ እኛ የተሻለን ነበር። ከዩናይትድ ጋር አቻ በመውጣታችን ቅር የምንሰኝ ከሆነ ይለኛ ጥሩ ነገር ነው ብዬ አስባለሁ። ምክንያቱም ዩናይትድ ላይ በደንብ ጫና ወስደን ተጫውተን ስለነበረ ድሉም ስለሚገባን ብለዋል። ማንቸስተር ዩናይትድ በዚህ ውድድር ዘመን ካዜሜሮ በቋሚነት ባልተሰለፈባቸው የሊግ ጨዋታ በሙሉ ድል አልቀናውም። በ3ቱ ጭራሽ ተሸንፏል። ትላንት ነው አቻ የወጣው። ያለ ካዜሜሮ ህይወት ዩናይትድ ቤት ከባድ ነው። ምንም ጥያቄ የለውም። እኛም ከክፍሉ ትላንትና በጣም ሳስቶ ነበረ ያለ ካዜሜሮ። አሁን ትልቁ ጥያቄ በአመቱ መጨረሻ እንደሚለቅ ደግሞ የተረጋገጠው ካዜሜሮን ቀጣይስ ማን ነው የሚተካላቸው? በ4 ጨዋታ ከተቸገሩ ዩናይትዶች ያለ ካዜሜሮ ድል ማድረግን በቀጣይ በማን ይተኩታል የሚለው ይጠበቃል። ኮቢ ሜይኖ ለዩናይትድ ትላንትና 100ኛውን ጨዋታ አደረገም። እንደተለመደው ጥሩ ፎርም ላይ ነበረ። ያው የዩናይትድ ድል ለማድረግና እንደ ቡድን ደካማ ነበር የሚለው ጥያቄ ካልተነሳ በስተቀር ሉክሾም አስገራሚነቱ እንደቀጠለ ነው። እንግሊዛዊ የግራ መስመር ተመላላሽ ሉክሾ በዘንድሮ ውድድር ዓመት ዩናይትድ ማድረግ ከነበረበት 36 የፕሪሚየር ሊግ ጨዋታ 36ቱንም በቋሚነት ተሰልፎ መጫወት ችሏል። በተለይም ከዚህ ቀደም ከነበረበት የጉዳት ሪከርድና ጨዋታ ለመገኘት ታሪክ አንጻር ይሄ በይበልጥ በተጫዋቹ በኩል በጣም ጥሩ የሚባለውን ሪከርድ ይዞ የሚያጠናቀቅበት ነው። ምናልባት በዩናይትድ ይቆያል አይቆይም፣ ከዚሁ ፎርሙስ ጋር ይቀጥላል አይቀጥል የሚለው ግን ቀጣይ ዓመት በትልቁ ይጠበቃል። ብሩኖ ፈርናንዴስ አሁንም ቢሆን አንድ አሲስት ይቀረዋል ሪካርዱ ለመጋራት የሄንሪ እና የደብሮይናን 2 አሲስቶች ደግሞ ሪካርዱን ሰባሪ ያደርገዋል። ብሩኖ ያንን ያደርግ ዘንድ አሁን 19 አሲስት ስላለው ቀጣይ የኖቲንግሃም ፎረስት እና የብራይተንን ጨዋታ ይጠብቃል። የዩናይትድ ደጋፊዎች ከክለባቸው ውጤት ጎን ለጎን የብሩኖን አሲስት እየተጠባበቁት እንደሆነ ይታወቃል። ከዛ ውጭ ትላንትና ሴላመንስ ደግሞ በግብ ጠባቂ ደረጃ በበርካቶች ተደንቋል። ትላንትና እነ ማጓየር ጭምር በማህበራዊ ሚዲያ ላይ ወጥተው ሲያወድሱት ነበረ። 4 ኳሶችን ከፍጹም ቅጣት ምት ሳጥን ውስጥ ተመቶበት አድኗቸዋል። 4ቱንም ፍጹም አስደናቂ ነበረ። ሴላመንስ በምሽቱ ጨዋታ ላይ ሁለቱ ክለቦች አቻ መውጣታቸውን ተከትሎ 27ኛ 0-0 ነው ተመዝግቧል በዚህ ዓመት። በነገራችን ላይ ያለፉት የተጠናቀቁት 2 ሲዝኖች ቢደመሩ 27 0-0 የለውም። ትላንትናውን ሲደመር ግን 27 ደርሷል። ምናልባት በጨዋታው ላይ አንድ ቅሬታ አቅርቧል ፓትሪስ ኤቭራ በብሩኖ ፈርናንዴዝ ላይ በእጅ ተመቶ የብሬንትፎርዱ ተጫዋች ምንም አለማየቱ አሳዝኖኛል። ምክንያቱም ካዜሜሮ ቢሆን በቀይ ካርድ እንደሚያስወጡት ስለማያውቅ ብሏል። ጨዋታው ላይ ከዳኝነት ውሳኔ ጋር በተያያዘ መልከታችሁንም በዩቲዩብ ገጻችን ላኩልን። አሽራፍ ሀኪሚ ሻምፒዮንስ ሊግ ላይ 100% እንደሚገኝ እየተገለጸ ይገኛል። ስለዚህ ወጣም ወረደም የአርሰናል የዚህ ዓመት አደገኛው የሜዳ ክፍል ሳካ የሚጫወትበት የሜዳ ክፍል ነው። ያ የሜዳ ክፍልን በተመለከተ ለኑኖ ሜንዴዥ እንግዲህ የቤት ስራ ይሆናል ማለት ነው። በአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ ሳካ በግራ መስመር ግን አርሰናል በራሱ ቀመሩን ፎርሙላውን ያገኘ አይመስልም። ግን ፈጣኑ ማርቲኔሊ ሊያስጨንቃቸው ይችል ነበረ ፓሪሰን ጀርሜንን። ያን ቦታ ፓሪሰን ጀርሜኖች በአሽራፍ ሀኪሚ እንደሚሞሉት ይጠበቃል። በጨዋታው ዙሪያ ተከታታይ መረጃ ይኖረናል፣ ግን እጃችን ላይ የገባ የቡድን ዜና ስለሆነ ነው። ስለዚህ በቀኝ የተከላካይ ስፍራ ቦታ ላይ የሚጫወተው አሽራፍ ሀኪሚ ለፓሪስ ጀርሜን ለአርሰናሉ የፍጻሜ ጨዋታ እንደሚደርስ ተገልጿል። አርሰናል ትኩረቶች ሁሉ በጊዜው ግን ሻምፒዮንስ ሊግ ሳይሆን ፕሪሚየር ሊግ ነው። ሻምፒዮንስ ሊግ ውስጥ አንድ ሜይ 30 መጥቶ የሚያደርጉት ፍልሚያ ነው። ከዛ በፊት ግን ፕሪሚየር ሊጉን ሻምፒዮን ለመሆን ቀጣይ ጨዋታዎች በጣም ወሳኝ ናቸው። አሁን 76 ነጥብ አለው። ቀሪ 9 ነጥቦችን ማግኘት ይችላል። አርሰናል ከሆነለት 85 ነጥብ ይዞ ፕሪሚየር ሊጉን ያጠናቅቃል። ስለዚህ አርሰናል ከ85 ነጥብ በላይ በዚህ ዓመት አያገኝም፣ ግን ሻምፒዮን ያደርገዋል። ቀጣይ የአርሰናል ሻምፒዮንነት የት ይታወጃል የሚልም አንድ ጥያቄ አለ አርሰናል ደጋፊዎች። በእርግጥ አርሰናል ደጋፊዎች እና ቴሪ ዳንኤል ሆነሪ በራሱ ቴሪ ሆነሪ በባሌም በቦሌም ዋንጫ ይምጣ እንጂ በኋላ ላይ ስለመጣበት መንገድ እንከራከራለን ብሏል። ምናልባት ግን አርሰናል ዋንጫ ካነሳ ሴልኸርስት ፓርክ ላይ ወይንስ ኤምሬትስ የሚለውን የሚወስነው ግን
ትላንትና ሲቲ ማሸነፉን ተከትሎ ሞር ሲቲ በሳምንቱ አጋማሽ በፓላስ ነጥብ ከጣለ ነው። በፓላስ ነጥብ ከጣለለትና አርሰናል ኤምሬትስ ላይ በርሊን ካሸነፈ እዛ ኤምሬትስ ላይ ዋንጫውን ይቀበላል። ካልሆነ ግን ሲቲ ድል እያደረገ የሚቀጥል ከሆነ አርሰናልም ድል አድርጎ ቀጥሎ በፓላስ ሜዳ ሴልኸርስት ፓርክ ላይ ነው ሻምፒዮን ሊሆን የሚችል እድል ያለው። በአርሰናል በኩል የዛሬው ተጋጣሚ ዌስትሃም ዩናይትድ ከሜዳ ውጭ ገጥሞት ወይም በዚህ በለንደን ስቴዲየም ገጥሞት የተሸነፈው ከ7 ዓመት በፊት ነው። ስለዚህ አርሰናል እዚህ ሜዳ ላይ ድል ይቀኗል። ድል ብቻ አይደለም ግብም ይቀኗል። ባለፉት ጥቂት ዓመታት ራሱ 5 እና 6 ግቦችን ሲያስቆጥሩባቸው ነበረ። እንግዲህ ፔፕ ጋርዲዮላ የወደዱትን የዋንጫ ፉክክር ያሳምሩላቸው ዘንድ ዌስትሃሞች ብረቶቹ መዶሻዎቹ ጠንከር በሉ ብለዋል ትላንትና። ዌስትሃም ለራሱ ሲል ይጫወታል፣ ምክንያቱም በፕሪሚየር ሊጉ ለመትረፍ ምንም ጥያቄ የለውም። ስለዚህ ዌስትሃም አርሰናልን ማሸነፍ የህልውና ጨዋታ ነው ለዌስትሃም። ለሲቲ ግን ከጨዋታው የሚገኝ ትልቅ ትርፍ ነው። ቅድመ ግምታችሁን አጋሩን። ዌስትሃም ከአርሰናል ዌስትሃም በዚህ ዓመት 11 ድል 11 አቻ 18 ሽንፈት፣ አርሰናል በዚህ ዓመት 41 ድል 11 አቻ 7 ሽንፈት። ለንደን ስቴዲየም ጨዋታ ይደረጋል። ዌስትሃም ዩናይትድ በዚህ ውድድር ዓመት በመጨረሾቹ 5 ጨዋታ 2 ድል 2 አቻ 1 ሽንፈት፣ በአርሰናል በኩል በመጨረሾቹ 5 ጨዋታ 3 ድል 1 አቻ 1 ሽንፈት። በእርስ በርስ ግንኙነት አርሰናል 72 ጊዜ ዌስትሃም ረቷል። ዌስትሃም 36 ጊዜ አርሰናል ረቷል። 40 ጊዜያቸው ወጥቷል። የመጨረሻ 4 ግንኙነታቸውን ነጥለን ከተመለከተን አርሰናል 3ቱን ድል አድርጓል። ዌስትሃም 1ን ድል አድርጓል። ዌስትሃም ኤምሬትስ ላይ ነው 1-0 ያሸነፈው። አርሰናል 5-2 እና 6-0 እዚሁ ለንደን ስቴዲየም ላይ ዌስትሃምን ረቶታል። በሲቲና በአርሰናል መካከል ያለ የነጥብ ልዩነት አሁን 2 ነው። አርሰናል ዛሬ የሚያሸንፍ ከሆነ ወደ 5 ከፍ ያደርጋል። የሮቡ የፓላስ ጨዋታ መጥቶ ሲቲ እስኪጫወትና ውጤቱ እስኪታወቅ ድረስ ማለት ነው። ዛሬስ ለህልውና ነው የሚጫወተው ዌስትሃም ዩናይትድ በፕሪሚየር ሊግ ለመትረፍ ወይንስ ዋንጫነ ከ22 ዓመት በኋላ በመደርደሪያው ላይ በተለይም የፕሪሚየር ሊጉን ለመስቀል የሚፋለመው አርሰናል ማን ጨዋታውን በበላይነት ሊወጣ ይችላል? ቅድመ ግምታችሁን አጋሩን። ዛሬ በፕሪሚየር ሊጉ በርንሌ ከአስቶን ቪላ፣ ክሪስታል ፓላስ ከኤቨርተን፣ ኖቲንጋም ፎረስት ከኒካስል 10 ሰዓት ምሽቱ 12 ሰዓት ከ30 ዌስትሃም ከአርሰናል ይጫወታሉ። በጣሊያን ሴሪኤ ቬሮና ከኮሞ ክሮሜንሴ ከፔዣ፣ ፊዮረንቲና ከጄኖዋ፣ ፓርማ ከሮማ፣ ኤስ ሚላን ከአታላንታ። በጀርመን ቡንደስሊጋ ሃምቡርግ ከፍራይቡርግ፣ ኮሎኝ ከሃይደን፣ ሜትስ ከዩኒየን በርሊን። በፍራንስ ሊጋ አንገርስ ከስትራስቡርግ፣ ኦግዤር ከኒንስ፣ ሊሃቨር ከማርሴይ፣ ሜትስ ከሎሪየንት፣ ሞናኮ ከሊል፣ ፒኤስጂ ከብሪስ፣ ሬንስ ከፓሪስ፣ ቱሉስ ከሊዮን ይጫወታሉ። በስፔን ላሊጋ ማዮርካ ከቪላሪያል፣ አትሌቲኮ ቤልባኦ ከቫሌንሺያ፣ ሪያል ኦቪድ ከሄታፌ፣ ባርሴሎና ከሪያል ማድሪድ ይጫወታሉ። ለምትደግፏቸው ክለቦችና ቡድኖች መልካም እድል እንዲገጥማቸው ተመኝተን ከቃል ስፖርት ዩቲዩብ ቻናል ለእሁድ ማለዳ ያሰናዳላችሁ ጥንቅር ይሄን ይመስላል። መልካም ዕለተ እሁድ፣ መልካም ሰንበት፣ መልካም የረፍት ቀን ይሁንላችሁ ብለን አበቃን።